ሁሌ አዲስ የኪነ ጥበብና የመዝናኛ ፕሮግራም ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ዋላችሁ እንደምን አመሻችሁ ይህ ሁሌ አዲስ የኪነ ጥበብና የመዝናኛ ዝግጅታችን የዕለተ ሰንበቱ ነው ተወልደ በየነ ከናንተ ከአድማጮቼ ለደረሱኝ ኪነ ጥበብ ነክ ጥያቄዎች ምላሽ ስሰጥ እቆያለሁ የዛሬውን በተከታዩ ዜማ ጀመርኩ መልካም ዕለተ ሰንበት አብረን እንዝለቅ ስንገበገብላት በነዳዱ ፍቅር በጥርሷ ሸኝታኝ አለችኝ ደህና ደር በፈገግታ ብቻ ከሆነ ምስጢሩ እኔም ሄድኩኝ ትቻት ብዬ ደህና ደሩ እኔም ሄድኩኝ ትቻት ብዬ ደህና ደሩ የምትወደኝ መስሎኝ የልቤን ዘርዝሬ አይ አንድም ሳልደብቃት ቆጨኝ መናገሬ ለካስ ከአንገት በላይ በፈገግታ ስቃ ወደድኩህ አለችኝ አይመስለኝም በቃ ወደድኩህ አለችኝ አይመስለኝም በቃ እኔም ሄድኩኝ ትቻት ብዬ ደህና ደሩ ቀደም ባለው ዜማ የዛሬን ሁሉ አዲስ ጀመርን ለዚህ ሳምንት ከናንተ ከአድማጮቼ ከደረሱኝ ኪነ ጥበብ ነክ ጥያቄዎች መካከል ቀዳሚው ድምጻዊ ሙሉቀን መለሰን ይመለከታል ጥያቄው እንዲህ ይደመጣል ሄሎ ተጎርነ እንደምነህ የዘውትር ተከታታይና በእጅጉ አድናቂ ነኝ እስቲ ስለ ሙሉቀን መለሰ አንድ ልትልኝ ነው እንደውለው ከሲያትል ነው በእጅጉ አመሰግናለሁ ኢትዮጵያ ለዘላለም ትኑር ወደ ምላሹ ሳልፍ ገና በ16 አመቱ የፖሊስ ኦርኬስትራን ሙዚቃና ቲያትር ክፍልን ተቀላቅሎ የሙዚቃ ሙያውን ጀመረ ድምጻዊና ደራሲ ሙሉቀን መለሰ ድምጻዊና ደራሲ ሙሉቀን መለሰ በፖሊስ ኦርኬስትራ ቆይታው እንደ አሪያና ምልክት አድርጎ ይከተላቸው ከነበሩ ድምጻውያን መካከል ክቡር ዶክተር አርቲስት ጥላሁን ገሰሰ አንዱና ዋነኛው ሲሆን እሱን ለመሆንና በእርሱ መንገድ ለመቀጠል የነበረውን ጉጉትና ፍላጎት በአብዛኛው በፖሊስ ኦርኬስትራ ውስጥ የተጫወታቸው ዜማዎች ያሳጡበታል በተለይ የጥላሁንን የዜማ አካሄድና ቴክኒኮችን በሚገባ ይከታተል የነበረው ሙሉቀን መለሰ በዚህ የፖሊስ ኦርኬስትራ ቆይታው ውስጥ ከተጫወታቸው ዜማዎች መካከል አብዛኛዎቹ ይህንን የክቡር ዶክተር አርቲስት ጥላሁን ገሰሰን የዜማ አካሄድና ቴክኒክ የሚያሳዩ ነበር ለዚህ እንደ ምሳሌ እንዲረዱን ተከታዮቹን ዜማዎች እንከታተል
ትናንትና ማታ በደጅሽ አልፌ ልቤን ትቼ መጣሁ ሳምባዬን ታቅፌ ምነው ባደረገኝ የደጅሽን አፈር አንቺ ስትረጨኝ እንደፈራፈር እንደፈራፈር ሙሉቀን መለሰ ከፖሊስ ኦርኬስትራ ቆይታው በኋላ የተለያዩ የሙዚቃ ባንዶችንና የምሽት ክለቦችን ለመቀላቀል ባደረገው ጥረት ከፍተኛ ውጣ ውረድ ቢገጥመው በመጨረሻ ግን ህልሙና ምኞቱ ተሳክቶ ውጣ ውረዶችንም አልፎ ሌሎች ባንዶችንና የሙዚቃ ባንዶችንና የምሽት ክለቦችን ለመቀላቀል በቃ በተለይ በ1960ዎቹ መጨረሻ ባሳተማቸው ሸክላዎች ተወዳጅና ተፈቃሪነትን እያገኘ መጣ። ሙሉቀንን በበለጠ ከህዝብ ካስተዋወቁት የሸክላ ስራዎቹ እነኚህ ተጠቃሾች ናቸው። ረወተቴ ማሬ እመጣልሻለሁ ቅርብ ነው አገሬ እስከዚያው ጠብቂኝ ናፍቆቴ ትዳሬ ረወተቴ ማሬ እመጣልሻለሁ ቅርብ ነው አገሬ እስከዚያው ጠብቂኝ ናፍቆቴ ትዳሬ ረወተቴ ማሬ ባበለው ረስ በለው ባበለው ምነው ተነሽ ከልቤ ላይ ምነው ብትነሽ ከልቤ ላይ እኔም እንደሰው አልሆንም ወይ ምነው ብትነሽ ከልቤ ላይ ምነው ተነሽ ከልቤ ላይ ምነው ብትነሽ ከልቤ ላይ እኔም እንደሰው አልሆንም ወይ ምነው ብትነሽ ከልቤ ላይ በድንቅ ተሰጥኦ እየታገዘ ጥረቱን የቀጠለው ተወዳጁ ድምጻዊ ሙሉቀን መለሰ በ1970 ዓመተ ምህረት ያሳተመው ሀገሯ ዋሳ መገና የተካተተበት የሙዚቃ ካሴት የሙሉቀንን ትክክለኛ አቅምና የድምጽ ቀለም እያጎላ መጣ። በዚህ ካሴቱ ከተካተቱ ስራዎቹ መካከል ብዙዎቹ የህዝብን ቀልብ የገዙ ነበሩ። ሀገሯ ዋሳ መገና ሀገሯ ዋሳ መገና ሀገሯ ዋሳ መገና ሀገሯ ዋሳ መገና ምነው አሰማለች ብታራ ሀገሯ ዋሳ መገና እስኪ ጠይቋት ምን ትላለች ያቺ ቆንጆ ልጅ የልብ አስጨናቂ ሆና ተፈጥራለች ድምጻዊና ደራሲ ሙሉቀን መለሰ በተለይ በ1970ዎቹ መጀመሪያ ከዳህላክ ባንድ ጋር በተከታታይ ያሳተማቸው አልበሞቹ የሙሉቀንን የፍቅር ዘፋኝነት አረጋግጡ። ሙሉቀንነቱን የተቀዳጀባቸውን ስራዎቹንና እሱነቱን በማይነቃነቅ መሰረት ላይ ያቆመባቸው መድረኮች ተፈጠሩ። ይሄው በተለያዩ የባህል ድምጻውያን የተዜሙ ነባር የባህል ዜማዎችን መነሻ በማድረግ አዲስ መልክና ቀለም በመስጠት አንድ ሙሉቀን መለሰ የሚባል ብቸኛና ተወዳጅ የፍቅር ድምጻዊ ፈጠረ። ይህን የሙሉቀን ተሰጥኦና አቅም ለመገመት እንዲያስችል ቀጣዮቹን ምሳሌ ሊሆኑ የሚችሉ ዜማዎችን መጥቀስ ይገባል። ሙሉቀን በተወዳጁ የባህል ድምጻዊ ባህሩ ቀኘ የተዜመውን ጤናዬ ዋለኔ በራሱ ጣዕምና መልክ ሰጥቶ እንዲህ የሁላችንም አደረገው። ጤናዬ ዋለኔ መገናይ
ተወዳጁ የባህል ድምጻዊ ደርባባው አቡነ የፈጠሯቸውን አካል ገላና ናኑ ናኑኔ የተሰኙ ዜማዎችን አሳድጎ እንዲህ ሎግ ማረግ እንዲበቁ አረጋቸው። ድምጻዊና ደራሲ ሙሉቀን መለሰ። አካል ገላ ምን አለሻ ተላላ አካል ገላ የኛ ምን አለሻ ቆለኛ አካል ገላ የኛ ምን አለሻ ደገኛ ናኑ ነይ ታንቻለኝ ጉዳይ ናኑ ነይ ካንቻለኝ ጉዳይ ናኑ ነይ ካንቻለኝ ጉዳይ በተወዳጁ የባህል ድምጻዊ አበበ ተሰማ የተዜማውን እንቧ ዘቢደር ሙሉቀን እንዲህ አስውቦ የራሱ አረገው። እንቧ ዘቢደር እንቧላ ማለሽ ወይ ጊደር ተወዳጁ ድምጻዊ ሙሉቀን መለሰ በዚህ መልኩ ነፍስ ዘርቶ ህይወት የሰጣቸው በርካታ ስራዎች ያሉ ሲሆን በተለይ ግን ልዩነታቸውን አጉልቶ ሊያሳይ ይችላሉ የምንላቸውን ስራዎች ለመጠቃቀስ ሞክረናል። ሙሉቀን ከዚህም ጎን ለጎን በተለይ በኢትዮጵያ ሙዚቃ ውስጥ ባህል ዘመናዊ የተሰኘ ያዘፋፈን ስልት የፈጠረ ድምጻዊ ሲሆን ከነዚህም መካከል በተለይ አስገራሚ ከሚባሉት የዜማ ልዩነቶች ለመደምደሚያ የመረጥነው ይዜማ ይገኛል። አስገራሚውና ነባሩ የሙሉቀን አልማዜዋ እንደምነሽ ዋና አልማዜዋ እንደምነሽ የአልማዝዬ ተወዳጁ የፍቅር ድምጻዊ ሙሉቀን መለሰ የዘመንን ሽግግር የፈጠረ ድምጻዊ ለመሆኑ በተለይ በ1970ዎቹ መጀመሪያና አጋማሽ ተፈጥረው እስከዚህ ዘመን ድረስ ለዘለቁት ተወዳጅ ድምጻውያን ኤፍሬም ታምሩና ቴዎድሮስ ታደሰ የሙያ አርአያና ሞዴል እስከመሆን መድረሱን በየዘመናቸው እንዲህ ይገልጻሉ። በቅድሚያ ኤፍሬም ታምሩ። ኤፍሬም እንደው አንድ መጨረሻ ጥያቄ ልጠይቅህና ከድምጻውያን መካከል ከድምጻውያን መቼም በሀገራችን ካሉት ዘፋኞች ዘፋኞች ያው አሉ ከሚባሉት ትላልቅ ዘፋኞች ውስጥ በተለያየ የራሳቸው ስታይል አላቸው። ከስታይላቸው ግን ካያያዛቸው ሙሉቀን ስታይል ደስ ይለኛል። ተወዳጁ ድምጻዊ ቴዎድሮስ ታደሰ ስለ ሙሉቀን ይህን ይላል። አሁንም በህይወቴ ውስጥ አሉ። እነሱንም ማንጎራጎር መስማት ደስ ይለኛል። የሙሉቀን ለስላሳ ዜማዎቹ በጣም ደስ ይሉኛል እና ከነሱ አንዱን ማንጎራጉር ደስ ይለኛል። እስቲ እንግዲህ ዘፈን እንፈልግ ከሙሉቀን ለስላሳ ዘፈኖች እስቲ ለማስታወስ ያህል ይህንን ታውቅሷ ሰውንች ላይላት በኔው ትዘባነን አትከብደኝ መተዋት። የኢትዮጵያ ሙዚቃ ባለውለታ የዜማና ግጥም ደራሲ የሙዚቃ አቀናባሪ አበበ መለሰም ስለዚሁ ታላቅ ባለሙያ ሙሉቀን መለሰ የበኩሉን እንዲህ ይላል። ልቤ ወደ ማን እንትን ያርገ መጣ ወደ ሙሉቀን መለሰ ነው። ሙሉቀን መለሰ የሚሰራቸው ስራዎች አብዛኛው ከልቤን እየሳቡትና ደግሞ በህዝቡ ዘንድ በጣም ተወዳጅ የሆነ መጣሱን የኢትዮጵያ ሙዚቃ ከነበረበት እንትን ሌላ መንገድ ውስጥ ከቶ ወደኛ ወደ ራሳችን ባህላዊ ወይም ደግሞ ያሬዳዊ ቅኝት ውስጥ ከቶን ራሳችን እንድናጣጥም ያደረገን ትልቁ ዘፋኛችን ሙሉቀን መለሰ ነው እና ሙሉቀን ለራሴ በእኔ በኩል የተለየ አድናቆትና አክብሮት አለኝ። ድምጻዊና ደራሲ ሙሉቀን መለሰ ከዜማ ድርሰቶቹና ምርጫዎቹ ጎን ለጎን ለግጥም የሚሰጠው ትኩረትና ግንዛቤ ላቅ ያለ እንደሆነ በተለያዩ ስራዎቹ ያረጋገጠ ሲሆን በተለይ በአንድ ስራ ውስጥ የተካተተው ስንኝ የዓለምን የኑሮ ውጣ ውረድና ችግር ከእናት ልጅ የመውለድ የምጥ አስቸጋሪ ጊዜና ፈተና ጋር አነጻጽሮ ያቀረበበት የተወዳጅ ስንኝ ተጠቃሽ ነው። እናቴ ስትወልደኝ መቻ ማከረችኝ የፊት ጉዴን ትታ እደግማሟለችኝ በምጥ መጠበቧ እምዬ ስትወልደኝ ማስተማሯ ኑሯል ኑሮ ደግሞ በሀገራችን የተለመደውን ራስን የተለየና ከፍ አድርጎ የማየት ችግር ከተጠናወታቸው የዘፈን ግጥሞቻችን በተለይ ፍቅርን የሚያክል ታላቅ ስጦታን እንደ ሽንፈትና ድክመት ቆጥረው ፍቅራቸውን ከሚጠረጥሩና ማፍቀራቸውን ከሚያጣጥሉ ትምክተኛ ግጥሞች አስነክተሽኛል ቅጠል ምናምን እንዲህ አያደርግም ፍቅርሽ ብቻውን አስደግመሽብኝ አለቃ ፈንቴን እንዲህ አያረግም ፍቅርሽ ብቻውን አቀመሽኛሉ መድኃኒት በጠላ አንቺን አስወድዶ ሌላ የሚያስጠላ የሚሉ የተለመዱ የራስን ማፍቀር ከሚያጣጥሉና
ከሚጠረጥሩ ሐሳቦች ወጣ በማለት አንቺን መሳይ ቆንጆ ለኔ የሰጠኝ መውደዴን ወደድኩት ላንቺ ያረገኝ ለኔ ያረገሽን መውደዴን ወደድኩት ሳስብ ሳብሰላስል ቆየው ከወሰንኩት በሚል የራሱን መውደድ አመስጋኝና አፍቃሪ ሆኖ ይሰብካል። አንቺን መሳይ ቆንጆ ለኔ የሰጠኝ መውደዴን ወደድኩት ያንቺ ያረገኝ ለኔ ያረገሽን መውደዴን ወደድኩት ሳስብ ሳንሰላስል ቆየው ከወሰንኩት። በተለይ በዚህ ስራ ውስጥ የተካተተው አንዱ ስንኝ ላንቺ መታመኔን መኖሬን ሳስበው ላንቺ መታመኔን መኖሬን ሳስበው መውደዴን ወደድኩት ዛሬም እንዳዲስ ሰው መውደዴን ወደድኩት ዛሬም እንዳዲስ ሰው በሚል የማይተመንን የፍቅር ዋጋና ክብር ይሰብካል። ላንቺ መታመኔን መኖሬን ሳስበው ላንቺ መታመኔን መኖሬን ሳስበው መውደዴን ወደድኩት ዛሬም እንዳዲስ ሰው መውደዴን ወደድኩት ዛሬም እንዳዲስ ሰው። ተወዳጁ ድምጻዊ ሙሉቀን መለሰ የዛሬ 31 ዓመት የመጨረሻ ስራውን አቅርቦ በግል የእምነት ጉዳይ ሙዚቃን ይሰናበት እንጂ እስከዚህ ዘመን የዘለቁ ወጣት ድምጻውያን የስራው ተሸናፊ ሆኖ የዘመን ቅብብሎሹን አስቀጥለውታል። በዚህ ዘመን ከተፈጠሩ ወጣት ድምጻውያን ብዙአየሁ ደምሴ አንዱ ሲሆን ከሰራቸው ሙሉ የሙሉቀን ስራዎች መካከል አንዱ ይህ ነበር። እምቧ ዘቢደር ዘቢደር እምቧ ዘቢደር ዘቢደር ቆላ ማለሽ ወይ ጊደር እምቧ ዘቢደር ዘቢደር እምቧ ዘቢደር ዘቢደር ቆላ ማለሽ ወይ ጊደር እምቧ ዘቢደር ዘቢደር እምቧ ዘቢደር ዘቢደር እምቧ ማለሽ ወይ ጊደር። ድምጻዊ አንተነህ ወራሽም ከሙሉቀን ስራዎች የድርሻውን ይህን ዘግኗል። በፊት ለቀላል በግምት ወስደሽው ህሊናሽ ሳያስብ ልቤና ሳዘንሽው ሕይወቴ ልጣለሽ በእኔ ከፈረድሽ መኖሬን ለካደው ላንቺ እንዲስማማሽ በፊት ለቀላል በግምት ወስደሽው ህሊናሽ ሳያስብ ልቤና ሳዘንሽው ሕይወቴ ልጣለሽ በእኔ ከፈረድሽ መኖሬን ለካደው ላንቺ እንዲስማማሽ በፊት ለቀላል በግምት ወስደሽው ህሊናሽ ሳያስብ ልቤና ሳዘንሽው ሕይወቴን ልጣለሽ በእኔ ከፈረድሽ መኖሬን ለካደው ላንቺ እንዲስማማሽ። ድምጻዊት ኤልሳቤት ተሾመም ሴትነቷ ሳይገድባት ለተረታችለት የሙሉቀን መለሰ ተወዳጅ ስራ እጇን በመስጠት ይህን አዚማለች። አይኔማ ወዳጅሽ አላንቻ ላይ አለ ጥርሴማ ወዳጅሽ አላንቻ አልሰቃለ ሆዴናው ጠላትሽ እህል በልታደረ እህል በልታደረ አይኔማ ወዳጅሽ ያላንቻ ላይ አለ ጥርሴማ ወዳጅሽ ያላንቻ አልሰቃለ ሆዴናው ጠላት እህል በልታደረ እህል በልታደረ አይኔማ ወዳጅሽ ያላንቻ ላይ አለ ጥርሴማ ወዳጅሽ ያላንቻ አልሰቃለ ሆዴናው ጠላት እህል በልታደረ እህል በልታደረ። ደራሲና ድምጻዊ ሙሉቀን መለሰ ሁለት ትውልድን አስተሳስሮ ተወዳጅ የፍቅር ድምጻዊ የሚል ማዕረግ በመጎናጸፍ እዚህ ደርሷል። ይህ ተወዳጅ ድምጻዊ ኑሮን በዚህ በዋሽንግተን ዲሲና አካባቢው ካደረገ ብዙ ዓመታት የተቆጠሩ ቢሆንም ዛሬም በስራዎቹ ከሁሉም ጋር አብሮ በፍቅር ይኖራል። ተወዳጁ ድምጻዊና ደራሲ ሙሉቀን መለሰ ሁሌ አዲስ ቀጠለ ዜማ ተከተለ ተቦርነ አብረን እንዝለቃለ። አምኖሽ ተቀምጦ አንቺዬ ወደድኩ ብለሽው አንቺዬ ወደድኩ ብለሽው አንቺዬ መላው ሰውነቴ
አስለምደሽው አንቺዬ ብዙ አስለምደሽው አንቺዬ ለተተበተበው አንቺዬ በፍቅር ሰንሰለት አንቺዬ በፍቅር ሰንሰለት አንቺዬ ለሚወድሽ ልቤ አንቺዬ ምነው ብታዝሚለት አንቺዬ ምነው ብታዝሚለት ልጠላሽ አልቻልኩም በፍቅርሽ አምናለሁ ነይልኝ እያልኩኝ እማጸንሻለሁ አታዝሚልኝ ሞይ እጎዳብሻለሁ ልጠላሽ አልቻልኩም በፍቅርሽ አምናለሁ ነይልኝ እያልኩኝ እማጸንሻለሁ አታዝሚልኝ ሞይ እጎዳብሻለሁ የምትከታተሉት ሁሌ አዲስ የኪነ ጥበብና የመዝናኛ ዝግጅታችን የዕለት ሰንበቱ ይሄን ይመስል ነበር። ተወልደ በየነ ከእናንተ ከአድማጮቼ ለደረሱኝ ኪነ ጥበብ ነክ ጥያቄዎች ምላሽ ሰጥ ቆየው። በተለመደው መልእክቴ ለሰሩ ላገለግሉ ትልልቅ ባለሙያዎቻችን ተገቢውን ፍቅርና አክብሮት እንስጥ። እነሱም ባከበርና ባፈቀርን ቁጥር ሌሎች አዳዲስና ተተኪ ጀግኖችን እናፈራለን። የዛሬውን በዚህ ፈጸምኩ። ደህና ደሩ። እምዬ ኢትዮጵያ በክብር ለዘላለም ትኑር።